ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬም በአዲስ ነገር መጥቻለሁ። ትላንትና ሽማግሌ ተልኳል። እኔና ባለቤቴ መካከል ያለው ነገር እርቅ ይፈጠር፣ የተጋጫችሁበት ነገር ምንድነው በሚል ሽማግሌ መጥቷል። ሽማግሌ በመሀላችን ገብቶ እናስታርቅ እያለ ነው ብያችሁ ነበርና እኔ ደግሞ ለሽማግሌ እንዲ ብዬ መናገር ከብዶኛል ብያችሁ ነበረ። እውነት በጣም ነው የሚከብደው። እንደዚህ አልመረመር ብሎኛል ብሎ መናገሩ ለሽማግሌ በጣም ከባድ ነበር። እንግዲህ የዛን ሰዓት የመጡ ሰዓት እኔ ያልኳቸው በቃ በሱና በእኔ መካከል ምንም አይነት ነገር የለም ነው ብዬ ዘጋሁት የነበረው። ምንም አልተጣላንም ብዬ ነበር። እነሱ ደግሞ ባትጣይ ኖሮ ቤተሰቦችሽ ጋር አትገቢም ነበረ፣ የሆነ ችግር ቢኖር ነው ቤተሰቦችሽ ጋር የገባሹ፣ እሱም ደግሞ ቤተሰቡ እዛው የሆነው እንጂ እንዴት አብራችሁ አልሆናችሁም የሚል ጥያቄ አቅርበው ነበረ። ሰላም ብትሆኑ አንድ ላይ ትሆኑ ነበር። ሰላም ስላልሆናችሁ የተለያየ ቤት የተለያየ ቦታ ሆናችሁ እና የሆነ ችግር አለ ተናገሪ ብለው ድጋሚ አፋጠጡኝ ማለት ነው። እና የእናንተንም ኮሜንት አትፍሪ ተናገሪ ምናምን ያላችሁኝ ብቻ በጣም እየከበደኝ ነበረ። ተናገርኩኝ እላችኋለሁ። ለኔ ግን በጣም ከባድ ነበረ። ማለትም እኔ ለእናንተ ነግሬያችኋለሁ ከእናንተ መፍትሄ ያገኛለሁ ብዬ ነው። ስደት ላይ ረጅም አመት ስትኖሩ ያው ባለትዳር ሁናችሁ ተለያይታችሁ ስደት ላይ ቆይታችሁ ወደ ሀገር ስትመጡ ያለ ምርመራ በጣም ከባድ ነው ማለት። እኔ አሁን በስደት 7 አመት ከሱ ጋር ተለያይቼ 7 አመትን አስቆጥሬ ያለው 7 አመትን ስኖር እሱ ኢትዮጵያ እኔ ስደት አስባችሁታል። ከ7 አመት በኋላ ደግሞ ወደ ሀገር ስመጣ ይሄንን ጥያቄ ሳቀርብለት እሱ ለምን ትጠረጥርኛለሽ? እንዴት ጠረጠርሽኝ? እኔ እኮ 7 አመት ሙሉ አንቺን ጠብቄ ነው የተቀመጥኩት እንጂ ማግባት እችል ነበርኩኝ። እንደዚህ አይነት ነገር አደርጋለሁ ብዬ እንዴት አሰብሽ? እንዴት በሙሉ ልብሽ እኔን አላመንሽኝም ነው የሱ። እኔን እኔ ባላምንሽ ኖሮ እኮ አግብቼ የራሴን ህይወት እመራ ነበርኩኝ። 7 አመት ሙሉ አንቺን ብዬ ነው የጠበቅኩት። እንዴት በቃ እንደዚህ አይነት ነገር ተጠራጠርሽኝ በሚለው ነበረ የተቆጣው። እኔ በቃ ያኔ ውስጣችሁ ደስተኛ አይሆንም፣ አይታወቅም። በተለይ ሶሻል ሚዲያ ላይ የምትሰሙት በቃ እናንተ ስደት ሆናችሁ ወንዶች ኢትዮጵያ ሲሆኑ ወንዶች አይታመኑም። በቃ የተለያየ ነገር ትሰማላችሁ። እናንተ በሰራችሁበት ቤት ምናምን አግብቶ ጠበቀኝ፣ ወልዶ ጠበቀኝ፣ እንደዚህ አድርጎ ጠበቀኝ የሚለው ሶሻል ሚዲያ ላይ ስሰማ በቃ ይሄንንም አምኖ መቀበል በጣም ከበደኝ። እና በዛ ምክንያት ነው እኔም ደግሞ 7 አመት አስባችሁታል ከሱ ጋር ተለይቼ 7 አመት ቁጭ አልኩ። ከዛ በኋላ ሀገር ስገባ ይህንን ጥያቄ ያለ ምርመራ አንድ ላይ መሆን በጣም ከባድ ነው ወላሂ ሀቂቃ በጣም የሚከብደው። እና ያው በዛ ምክንያት ነበረ እንዳልኳችሁ እሱና እኔ በዚህ ባለመግባባት በመሀላችን ሽማግሌ ገባ። ሽማግሌው ደግሞ ያለውን ነገር እኛ እንፍታ፣ እናንተ መፍታት ካቃታችሁ እድሉን ለኛ ስጡንና እኛ እናስጣርቃችሁ፣ ችግራችሁ ምንድነው? የማይፈታ ነገር የለም እኛ እንፍታው የሚል ጥያቄ ነው ያቀረቡት። እንዳልኳችሁ ከትላንት ወዳ መተው እንደዛ ሲሉኝ እኔ ምንም አይነት ነገር የለም ሰላም ነን ብዬ ሻኘኋቸው ማለት ነው። ምንም መናገር አልፈለኩም። ይሄንን እንዲ ነው ብሎ መናገር በቃ በጣም ከበደኝ። እና በድጋሚ ደግሞ ዛሬ ጧት መጡ። አራንቺ ልጅ ታይ እንደዚህ ይሄ እንዲ መጨከን ጥሩ አይደለም። በዛ ላይ ደግሞ ይሄንን በቃ እኔ ያኔ ውጭ ሀገር ሄዳችሁ ስለመጣችሁ መካድ የፈለኩ እንደዚህ ነገር ነው ያሰቡት ማለት ነው። ሀቂቀተን እኔ እሱን መክዳት ፈልጌ አይደለም። በቃ ያለው ችግር ይሄ ነው። ይሄንን እሱ ሰውም ሳይሰማ እኔም ወደ ቤተሰቦቼ ሳልገባ እሱ ማስተካከል ይችል ነበር። እሺ ቢለኝ ኖሮ ማንም ሳይሰማ ላጥ ብለን ሄደን ተመርምረን አብረን መሆን እንችል ነበር። ግን በቃ እሱ ደግሞ አካበደ። ስለዚህ እኔ ቤተሰቦቼ ጋር ሄድኩኝ። ለማንኛውም ዛሬ የነበረውን ቆይታ ልንገራችሁ። በቃ ምንም ማድረግ አልችልም፣ ግልጽ አርጌ ተናገርኩኝ ማለት ነው። በቃ እኔ ይሄን አመት ቆይቻለሁ ስደት፣ እሱ ደግሞ ይሄን አመት እዚህ ሀገር ነበረ። ተለያይተን ይሄን ያህል ጊዜ ቆይተናል። ስለዚህ እኔ ያልኩት አብረን መሆን ከፈለገ እንመረመር፣ ተመርምረን ውጤታችንን አውቀን አብረን ህይወታችንን እንምራ እንጂ ሌላ ችግር ምንም ከሱ ጋር ኖሮብኝ አይደለም ብዬ በግልጽ አወራኋቸው ማለት ነው። የሚገርማችሁ ነገር በጣም እያንቀጠቀጠኝ ነበር ያወራሁት እና ሁሉም በእኔ ሀሳብ ነው የተስማማው። በቃ ትክክል ነሽ፣ ምንም የተሳሳሽው ነገር የለም፣ መሆንም ያለበት ይህ ነው። እንዴት በዚህ ነገር እሱ አይስማማም ብለው እነሱም በጣም ነው የተሰማቸው። ይሄ ሰው መስማት አልነበረበትም፣ እንደዚህ ማካበድ አልነበረበትም። አሁንም ጥፋተኛ እሱ ነው።
እነሱ ያሉት ማለት ነው። አሁንም ቢሆን ይሄንን ነገር ካላደረገ እኛም እርቁ ላይ መግባት አንችልም፣ ግዴታ ይሄ ነገር መደረግ አለበት ብሎ አሉ እላቸዋለሁ። የዛሬው የሽምግልና እንትን ይሄንን ይመስላል ማለት ነው። በቃ እነሱም ጭምር ነው የደገፉኝ። እኛ ግን እስካሁን ድረስ እንደዚህ አጋጥሞን አያቅም። አንድ ሰው እንደዚህ በምርመራ ምክንያት ተጣልቶ እስከ ሽምግልና ደርሶ ያየነው ሰው የለምና በጣም በቃ ጎበዝ ነሽ ምናምን ነገር ያው ራሴን ለማካበድ ሳይሆን እንደዛ አሉኝ እላቸዋለሁ። እኔም በቃ ደስ አለኝ፣ እንደዛ ስል በጣም ደስ አለኝ። አሁን የሰለጠነ ጊዜ ላይ ነው ያለ ነው። እንዴት ሰው ይሄን ያህል እንኳን 7 አመት 3 ወር ራሱ ከተለያየ ግዴታ ምርመራ ቼክ ማድረግ አለበትና ጥሩ ሀሳብ ነው ያቀረብሽው፣ ይሄንን እንትን ማድረግ መቀበል ነበረበት አሉ። እሱንም ሲጠይቁት ያው ያለማመን ምክንያት የመሰለው ማለት ነው። ያለማመን ሳይሆን ይሄ ግዴታክ ነው፣ እንደውም እሷ ሳይሆን አንተ ነበር መጠየቅ የነበረብህ፣ አንተ ነበር አስመርምረህ እንደላካት አስመርምረህ መቀበል የነበረብህ አንተ ነክ ምናምን ብሎ አሉት። በቃ በሱ ተስማምቷል እላችኋለሁ። እንግዲህ አሁን ከዚህ በኋላ ያለው ነገር አብራችሁ ያለውን ነገር ጨርሱ። ያው የምርመራውን ጉዳይ ጨርሱና ሰላም አውርዱ። ያለውን ነገር ደግሞ ከጨርሳችሁ በኋላ እኛም አለን ከጎናችሁ ነው፣ ያለውን ነገር እንከታተላለን ብሎ አሉ እላችኋለሁ ሽማግሌዎቹ። እና ያለውን ነገር ደግሞ አሳውቃችኋለሁ። እናንተስ በኔ መንገድ እንደዚህ ተፈትናችኋል እንዴ? እኔማ በዚህ በጣም ነው የተፈተንኩት። እና ይሄ ሁላችሁ ነገ ማክሰኞ 15 ነው፣ 15 ቀን ሙሉ ቤተሰቦቼ ጋር ነው ጋር ነው ያለሁት። እና ግድ ነው መመርመር ግድ ይላል እንዴ። አንቺ ተመርምራችሁ እኮ አንድ ላይ መሆን ትችላላችሁ ማለት ራስን እየጠበቁ ላለመለያየት ከተፈለገ ራስን እየጠበቁ መኖር ይቻላል። እና ደግሞ ራስን ሳይጠብቁ ማንነት ሳያውቁ አንድ ላይ መኖር ደግሞ ሁለቱም በሽተኛ ሆኖ የሚያፈሩትንም ትውልድ በሽታ ላይ መጣል ነው። ስለዚህ ይሄ ነገር አያስፈልግም እላችኋለሁ ውዶችዬ። ያው ስጠብቁት የነበረው ነገር ይሄንን ይመስላል። ያለውን ነገር ደግሞ የመጨረሻውን አሳውቃችኋለሁ። ያው አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮን ሼር አድርጉልኝ። በዚህ ቪዲዮ ብዙ ነገር ትማሩበታላችሁ። እኔ እያሳለፍኩት ያለው ፈተና ቀላል አይደለም። እናንተ እንዲህ ሰው እኮ በቃ ሚስቱን ተቀብሎ ምናምን የሚያሳልፈውን ላይፍ አስባችሁታል? በስደት ይሄን ያህል ተለያይታችሁ ስትቆዩ። ግን ብቻ ለእኔ ደግሞ ደስ የሚለው አጋጣሚ ያ እንኳን ባይሳካልኝ ቢሆንም ቤተሰቦቼ ጋር ፏ ያለ ጊዜ እያሳለፍኩ ነው። አልሐምዱሊላ። ያው እሱ ቢቀበለኝና እሱ ጋር ቢሆን ኖሮ ይሄንን ከቤተሰቦቼ ጋር ይሄንን ናፍቆቴን አልወጣ ነበረ። ብቻ ናፍቆቴን እየተወጣው ነው። ብቻ አሪፍ ነው ላችኋለሁ። በዚህ አጋጣሚ አላህ ያግራልኝ፣ ዱአ አድርጉልኝ። ለእናንተም አላህ ሱብሃነሁ ወተዓላ ያግራላችሁ። በሰላም እንደወጣችሁ በሰላም አላህ ለሀገራችሁ ያብቃችሁ። ሁላችንንም በሀገራችን ፏ አድርጎ የበጅን እላችኋለሁ ውዶችዬ። ያው ዛሬ የነበረው ቆይታ ይሄን ይመስላል። በሌላ ጊዜ ደግሞ በሌላ ቪዲዮዎች ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።